የኢራን ከፍተኛ መሪ ብቻ አይደለም። አሊ ካሚኔ በዓለም ላይ ካሉ ሀብታም ሰዎች ጀርባ ያለ እውነተኛ ቢሊዮነር እንጂ። በ1 ቢሊዮን ዶላር የሚቆጠር ግዛት ያለው ሲሆን የወርቅ ክምችት፣ የግል ጀቶችና በየአህጉራቱ የተደበቁ የቅንጦት የግል መኖሪያ ቤቶች አሉት። ህዝቦቹ በረሃብ ሲሰቃዩ እሱ እንደ ንጉስ ይንደላቀቃል። ዛሬ ስለ አሊ ካሚኔ የተደበቁ 8 አስገራሚ እውነታዎችን እንመለከታለን። እናም የመጨረሻው እጅግ አስደንጋጭና አስገራሚ ነው። የኢራን እውነተኛ ገዢ፣ የማይደፈረው ቢሊዮነር፣ ከፍተኛ የጦር አዛዥ። የድሃ ነፍስ አለኝ፣ የተሟላ አካል አለኝ፣ እናም ጥቂት ክብርን ሰጥተኸኛል። ሁሉም ነገር ለህገ መንግስቱና ለእስልምና እሰዋለሁ። ይህ የአንድ አማጺ ወይም ሚስጥራዊ ሰው ቃላት አልነበሩም። እነዚህን የተናገረው በ2009 የኢራን በጣም ኃያል ሰው አያቶላህ አሊ ካሚኒ ነበር። ፕሬዝዳንት ኢብራሂም ራይሲ ድንገተኛና አስገራሚ ሞት ከደረሰ በኋላ ዓለም ኢራንን በጉጉት ጠብቃለች። ማን ይነሳል? ተተኪው ማን ነው? የዝች ውዥንብሯ የበዛባት ሀገር፣ የአሸባሪዎች ሀገር፣ በእስላሞች የምትመራ ሀገር፣ ብዙ መከራ ያለፈባት ሀገር ማን ነው ተተኪ? ግን ሚስጥሩ ይሄው ነው። ዋሽንግተን በኢራን ውስጥ ያለውን እውነተኛ ኃይል ሁልጊዜም ማን እንደሆነ አትገልጽም። እውነተኛው ኃይል ራሲል ሆኖም አያውቅም ነበር። ሁልጊዜም አንድ ሰው ነው፣ አሊ ካሚኒ። የመጨረሻው ቁጥጥር የሌለው ስልጣን ያለው የነዳጅ የሃይማኖትና የፍርሃት ግዛት ገዢ አሊ ካሚኒ። ሃይማኖታዊ ሰው ብቻ አይደለም። የኢራን ጦር የፍትህ አካላትና ከ100 ቢሊዮን ዶላር በላይ እንደሆነ የሚነገረው የፋይናንስ ግዛትን ይቆጣጠራል። ያ ገንዘብ ብቻ አይደለም፣ ያ ስልጣን፣ ተጽዕኖና ቁጥጥር ጭምር ነው። በወጣቶች አለመረጋጋት፣ ማዕቀቦችና የክልል ግጭቶች በተሞላችው ሀገር ውስጥ እያንዳንዱ ፕሬዝዳንታዊ ምርጫ እንቅስቃሴ በእርሱ ፍቃድ ይፈጸማል። አሁን በከፍተኛ ደረጃ ላይ ባለው የኃይል ክፍተት ጥያቄው ማን ፕሬዝዳንት ይሆናል የሚለው ሳይሆን ካሚኔ ቀጥሎ ምን እንዲፈጠር ይፈቅዳል የሚለው ነው። ከሚያስተዳድራቸው ግዛቶችና ከቢሊዮኖቹ በፊት በሰገነት ላይ ያለ ልጅ ነበር። ከድህነት ወደ ፍጹም ስልጣን እንዴት ደረሰ? አሊ ካሚኔ ማን ነው? የኢራን ዙፋን ጀርባ ያለው ታላቅ ሰው። ስሙ በስልጣን ኮሪደሮች ውስጥ ሲሽከረከር ሰምታችሁ ይሆናል። ግን በምዕራቡ ዓለም ጥቂቶች ኢራንን በእርግጥ የሚያስተዳድረው ሰው ማን ነው በትክክል ይገነዘቡ ይሆን? 86 ዓመቱ ሲሆን እንደ ሹል ሰይፍ አስተዋይና አሁንም የዓለማችንን በጣም ውስብስብ የሆኑ የጂኦ ፖለቲካዊ እንቆቅልሾች የሚፈታና የሚያስተካክል አንዱ ዓለማችን ላይ ያለ ከፍተኛው አርክቴክት ነው አሊ ካሚኔ። ሚያዝያ 1939 በማሻሃድ ቅዱሷ ከተማ በኮራሳን ግዛት የወደፊቱ የእስልምና ሪፐብሊክ ገዢ በከባድ ድህነት ውስጥ ተወለዱ። አሊ ካሚኔ አሊ የሰይድ ጃቫድ ካሚኔ ሁለተኛ ልጅ ነበር። እርሱም የቤተሰቡን ቅንነትና ትህትናን፣ መልካምነትን ያስተማረ ትሁት ሰው ነበር። ሃይማኖታዊ ደረጃ ቢኖረውም አባቱ በአስቸጋሪ ሁኔታ ውስጥ ይኖሩ ነበር። በአብዛኛውን ጊዜ በቤታቸው ውስጥ ራት የሚዘጋጀው ዳቦና ጥቂት ዘቢብ ብቻ ነበር። እናም በእናታቸው ፍቅር ይዘጋጅ ነበር። ቤታቸው ትልቅ አልነበረም። አንድ ክፍልና በጥቁር ሰገነት ያለው 65 ካሬ ሜትር ስፋት ያለው ጠባብ ቦታ። ከነዚህ የመጀመሪያዎቹ መጠነኛ ጅማሮ ከማሻሃድ እስከ በስልጣን የተሸፈነ ግዛት ድረስ የካሚኔ ታሪክ ከሃይማኖታዊ ትህትና ወደ ሰፊ ተጽዕኖ የደረሰበትን አስደናቂ ጉዞ እንመለከታለን። ይህም በጣም እንድናስብ ያደርገናል። አንድ ክፍል ቤት ካለው ቤት የመጣ ልጅ እንዴት በዓለም ላይ ካሉ ሀያላን ሰዎች አንዱ ይሆናል? በ1989 አብዮታዊ መሪ ሩሆላህ ኮሚኒ ከሞቱ በኋላ ስልጣን ከያዙበት ጊዜ ጀምሮ ካሚኔ ሀገርን ብቻ አልመራም፣ አንዳንድ እንቅስቃሴንም መርቷል። ይህ እንቅስቃሴ ቀዝቃዛው ጦርነትን አልፏል። ማዕቀቦችን፣ የሳይበር ጥቃቶችን፣ የውስጥ አመጾችንና ከእስራኤልና ከአሜሪካ ጋር የተደረጉ የተደበቁ ጦርነቶችን ተቋቁሟል። ከራሳቸው ስርዓት ውስጥና ከኢራን ጎዳናዎች የሚወጣ ከባድ ተቃውሞ መኖሩን ዌል ስትሪት ጆርናል ዘግቧል። በኢራን ውስጥ ከካሚኔ የበለጠ ተጽዕኖ ፈጣሪ ወይም ሀያል ሰው ማንም የለም። እሱ የመንግስት መሪ ነው፣ የጦር ኃይሎች ጠቅላይ አዛዥ። በእያንዳንዱ የሚሳኤል ማስወንጨፍና በእያንዳንዱ ማዕቀብ ጀርባ ያለው የመጨረሻው ድምጽ። የእርሱ ቁጥጥር በጣም ፍጹም ከመሆኑ የተነሳ ፕሬዝዳንታዊ ስልጣን እንደ ትርኢት ይመስላል። ዛሬ እሱ ሁሉንም የመንግስት ቅርንጫፎች አስፈጻሚ፣ ህግ አውጭና የፍትህ አካላትን ይቆጣጠራል።
ጦር ኃይሎችን፣ የስለላ መሳሪያዎችንና ብሔራዊ ሚዲያዎችን እንኳን ያዛል። ነገር ግን በየመንግስት ክፍል ውስጥ ከተቀመጡ ከ2000 በላይ በራሱ ከተመረጡ ተወካዮች ጋር ብዙዎቹ ከፕሬዝዳንቱ የራሱ ካቢኔ የበለጠ ስልጣን አላቸው። በኢራን ውስጥ ፕሬዝዳንቶች በየ4 ዓመቱ ይመረጣሉ። እርሱ አንድ ጊዜ ተመርጦ እስከ ሞት ይገዛል። ፕሬዝዳንቱ እጅ ሊጨባበጡ፣ ስምምነት ሊፈራረሙና ንግግር ሊያደርጉ ቢችሉም ፖሊሲዎችን የሚያወጣው፣ ጦርነቶችን የሚያስጀምረው፣ ተቃዋሚዎችን የሚያስቆመው፣ የሀገሪቱን ዕጣ ፈንታ የውጭም ሆነ የሀገር ውስጥ የሚወስነው ካሚኔ ነው። እናም የሚገርመው ነገር ይህን ሁሉ ያለማንም ክትትልና ተጠያቂነት ማድረግ ይችላል። እሱ ብቻውን የፍትህ አካላትንና ብሔራዊ ብሮድካስቶችን ኃላፊዎችን ይሾማል ወይም ያባርራል። ጦርነትን ማወጅ ወይም ማስቆም ይችላል። እናም በኢራን ኃይለኛ የሆነውን IRGC አብዮታዊ ጥበቃ ውስጥ እንኳን ትዕዛዙ ፍጹም ነው። በእስራኤል ላይ የሚፈጸም እያንዳንዱ ጥቃት፣ በመካከለኛው ምስራቅ ያለው እያንዳንዱ ተኪ ጦርነት፣ ሁሉም የሚጀምረው በእርሱ ጠረጴዛ ላይ ነው። አሊ ካሚኔ ስኬታማ የሚያደርገው ምን ይመስላችኋል? እስኪ ሐሳብ አስተያየታችሁን አሳውቁኝ። ፍርሃትን የሚያውቅ የማይመስለው አሊ ካሚኔ ኃያሉ ሰው እንኳን ፈርቷል። እናም አሁን ተሰውሯል። ወታደሮቹ እንኳን መኖሩን በማያውቁት ሚስጥራዊ ክፍል ተደብቋል። ከ1989 ጀምሮ ኢራንን ሲገዙ ቆይተዋል። ግዛቱን ያዛሉ። እናም ከወታደራዊ ጥቃቶች እስከ ሚዲያ ርዕሶች ድረስ ሁሉንም ነገር ይቆጣጠራሉ። ዛሬ ግን አያቶላህ አሊ ካሚኔ በስልጣን አዳራሽ ውስጥ በነፃነት እየተዘዋወሩ አይደለም። ከቴሌግራፍ ጋር በተነጋገሩ የውስጥ አዋቂዎች መሰረት ካሚኔ በጸጥታ ወደ ተጠናከረ እጅግ በጣም ደህንነቱ የተጠበቀ ተቋም ተዛውረዋል። እናም አስደንጋጩ ዜና ይሄው ነው። አሁን በከፍተኛ ሚስጥራዊ ልህቅ ክፍል ውስጥ የሚጠበቁ ሲሆን እነዚህ ክፍሎች መኖራቸውን ከፍተኛ የአርጂሲ አዛዦች እንኳን አያውቁም ነበር። ይህ የተደበቀ ኃይልን ወይም ጥንካሬን ለማሳየት አልተፈጠረም። ከንጹህ ፍርሃት የተወሰደ ነው። ቴሄራንና የቴሄራን ባለስልጣኖች ያውቃሉ። የእስራኤል የስለላ ድርጅት አገልግሎት ወደ ስርዓቷ በጥልቀት እንደዘለቀች ያምናል። በጣም በጥልቀት የመንግስታቸውን የበላይ የጦር ኃይሎች አዛዥን፣ ሁሉን ነገር ተቆጣጣሪ የሆኑትን አሊ ካሚኔን ልትገል ልታጠቃ መሆኑን አምኗል። ስለዚህም እጅግ ወደማይታወቅ ከፍተኛ ባለስልጣኖች እንኳን መኖሩን ወደማያውቁት ጠባብ ክፍል፣ እጅግ ስውር ክፍል በከፍተኛ ቁጥጥር ውስጥ ደብቃ መሪዋን ይዛለች። መሪው የትና በምን ሁኔታ እንደተደበቀ የማያውቅ አንድ የኢራን ባለስልጣን በመጠለያ ውስጥ አይደበቅም ሲል አምኗል። ግን ህይወቱ አደጋ ላይ መሆኑን እናውቃለን። እናም የቴሄራን ባለስልጣኖችና ራሱ አሊ ካሚኔ ሊያውቁ የሚገባው ነገር እስራኤል ከፍተኛ ወታደራዊ መኮንኖችንና የኒውክሌር ሳይንቲስቶችን በትክክለኛ ጥቃቶች እንደምታስወግድ መልእክቱ ግልጽ ነው። ከዚህ በፊትም አድርገዋለች። እናም የመሪያቸው የካሚኔ ስም የሞት ዝርዝር ውስጥም አለ። ስለዚህ እጅግ አሳሳቢ ነው። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም እንደተናገሩት ከዚህ ቀደም ካሚኔን ለመግደል የእስራኤልን እቅድ ውድቅ አድርጌ ነበር፣ አሁን ግን ቀላል ኢላማ ነው ብለው ይጠሩታል። እናም የአሜሪካ ወታደራዊ ጥቃት ለመሰንዘር ምንም አይነት እቅድ እንደሌላት በይፋ ቢገልጹም ለአሁን ግን አይደለም ብለዋል። በየትኛውም ሁኔታ አሜሪካ ኢራንን እንደምትወጋና አሊ ካሚኔን እንደምታስወግደው ግልጽ ነው። ይህ ስለ አንድ ሰው ታሪክ አይደለም። ነፍሱን ለእስልምና እንደሚሰዋ አንድ ጊዜ ላወጀው አሊ ካሚኔ ነው። አሁን ግን የሰማዕትነት ዕጣ ፈንታ ምርጫው ሳይሆን በድሮን ሊመጣ የሚችልበት፣ እናም በፍርሃት ከኋላው ባለው መንፈስ ተደብቋል። የት እንዳለም አይታወቅም። ግድግዳዎቹ እየጠበቡና የእስራኤል ኢላማዎች እየሰፉ ከሚታወቀው መኖሪያ ቤታቸው ተሰውረው አሁን በልዩ ከፍተኛ ሚስጥራዊ ጥበቃ ክፍል ውስጥ ስር ናቸው። ይህ ክፍል በጣም ሚስጥራዊ ከመሆኑ የተነሳ የኢራን የራሷ ወታደራዊ ልሂቃን እንኳን መኖሩን አያውቁም ነበር። በቴሌግራፍ የተጋለጠው የአስገራሚ መረጃ አስደንጋጭ ምስልን ያሳያል። 86 ዓመት የሆኑት ከፍተኛ መሪ ካሁን በኋላ የማይነኩ አይደሉም። አሁን ባልታወቀ ቦታ ተጠልለዋል። 24 ሰዓት በስነ ስርዓት ሳይሆን ለመትረፍ ታስቦ በተሰራ ክፍል ውስጥ ይጠበቃሉ። በቴሄራን የሚገኙ የስለላ ወኪሎች የእስራኤል ኦፕሬተሮች ወደ አገዛዙ በጥልቀት ዘልቀው እንደገቡ ያምናሉ። እናም ፍርሃቱ አይሏል። የመኖር በደመ ነፍስ የመኖር ከሁሉም በላይ በአንድ ሳምንት ውስጥ ብቻ እስራኤል 11 ከፍተኛ የኢራን መኮንኖችንና 14 የኒውክሌር ሳይንቲስቶችን አስወግዳለች። ይህ ግፊት ብቻ አይደለም፣ መልእክትም ጭምር ነው። የእስራኤል መከላከያ ሚኒስትር ካሚኔን ዘመናዊ ሂትለር ብለው ሰይመውታል።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሚያስደነግጥ ሁኔታ የፍጻሜውን ጨዋታ ግልጽ አድርገውታል። ካሚኔን ማስወገድ ለ10 ዓመታት የቆየውን ግጭት ለማስቆም አቋራጭ መንገድ ነው ሲሉ ተናግረዋል። እስራኤልም ትሁን አሜሪካ የኢራኑን የበላይ አዛዥ ካሚኔን ለመግደል ቢፈልጉም ነገር ግን እሳቸው የኢራን የውስጥ አዋቂዎች እንደገለጹት ካሚኔ ከተደበቁበት ቦታ ቢሆንም መኪናዎቹን እንደማይጠቀም ተናግረዋል። የኤሌክትሮኒክስ እቃዎችንም በአጠቃላይ ላፕቶፖችን፣ ስልኮቹን፣ የሳተላይት ምስሎችን ምንም ነገር እንደማይጠቀሙ ተናግረዋል። ስለዚህ እሳቸውን አግኝቶ ለመግደል ሁኔታው እጅግ ፈታኝና አዳጋች ይሆናል። ከሃይማኖታዊ ልብሱና ስብከቶቹ በስተጀርባ በርካታ መኪናዎች፣ ተቆጥሮ የማያልቅ ገንዘብና የቤተ መንግስት ግዛቶች አሏቸው። የአኗኗር ዘይቤያቸው ፍጹም ትሁት አይደለም። ከቀሲስነት እስከ ቢሊዮነርነት አያቶላህ ካሚኔኢ 1.2 ቢሊዮን ዶላር የሚገመት ግዛት አላቸው። የግል መኖሪያ ቤቶች፣ ሱፐር ካሮች፣ እኒህ ሁሉ ጠቅላላ ሀብቶች ተጋለጡ። የኢራን ከፍተኛ መሪ አያቶላህ አሊ ካሚኔኢ እንደ ትሁት ሃይማኖተኛ ሰው አድርገው ያስቧቸው ይሆናል። ከጥቁር ጥምጣማቸው ጀርባ በጸሎት ሳይሆን በስልጣን የተገነባ ፋይናንስ ግዛት አለ። በይፋ እንደሚታወቀው የካሚኔ መጠነኛ ደሞዝ በወር ከ2400 እስከ 6000 ዶላር ያገኛሉ ተብሎ ይገመታል። ነገር ግን በጥልቀት ሲመረመር እውነተኛ ንብረታቸው በተለያዩ ንግዶች፣ በሪል ስቴት፣ በሃይማኖታዊ ፈንዶችና በውጭ ሀገር ባንኮች ሂሳቦች ውስጥ ተደብቆ ይገኛል። እውነተኛ ዓመታዊ ገቢያቸውም ከ12 ሚሊዮን ዶላር እስከ 120 ሚሊዮን ዶላር ይገመታል። እና በዓለም ላይ ካሉት ሀያላን ሰዎች አንዱ ከዚህ ሁሉ ሀብት ምን ያደርጋል? በመካከለኛው ቴሄራን በፍልስጤም ጎዳና ላይ በሚገኝ የግል መኖሪያ ቤት ውስጥ ይኖራሉ። እጅግ የቅንጦት ምሽግ። ግዛቱ በዘመናዊ ቅንጦት የተሞላ ነው። ትላልቅ የአትክልት ስፍራዎች፣ የቅንጦት መኝታ ክፍሎች፣ ግዙፍ የጥናት ክፍል፣ የግል ቤተ መጻሕፍትና ከፍተኛ ደረጃ ያለው የመኪና ጋራጅ እንዲሁም የመንግስት መሪን የሚመጥን ደህንነት አለው። እንደ ፎርትሮክስ እና ሲአይኤ መጠለያ ያሉ ነገሮችን ያስቡ። እናም ወደ መኪናዎቹ ስብስብ ስንመጣ ካሚኔ 240,000 ዶላር የሚያወጣ የቢኤምደብሊው 7 ተከታታይ ሞዴሎች አሏቸው። በተጨማሪም 300,000 ዶላር የሚገመት ሜርሴዲስ ቤንዝ፣ 180,000 ዶላር የሚያወጣው የፖርሽ ካየን እና 240,000 ዶላር የሚያወጣው ሚትሱቢሺ ፓጄሮ አለው ተብሏል። ይህ ብቻውን ከ1 ሚሊዮን ዶላር በላይ የሚጠጋ የቅንጦት መኪናዎች አሉት። ይህ ሀብት የህይወት ብቻ አይደለም፣ ተቃርኖ ነው። የመቋቋምና የመቆጠብን ስብከት የሚያቀርብ ሰው ከሆሊውድና ንጉሳውያን የባህረ ሰላጤ የዘይት ነጋዴዎች ጋር የሚወዳደር ህይወት። ደሞዙ የቄስ ሊሆን ይችላል፣ ነገር ግን ግዛቱና አኗኗሩ የንጉስ ነው። ከንጉሳውያን የበለጠ ሀብታም ቤተሰብ አለው። 5 ቢሊዮን ዶላር የሚገመት የኢራን የመጀመሪያ ቤተሰብ የአሊ ካሚኔ የቅንጦት የቤተሰብ ግዛት። ተራ ኢራናውያን በከባድ ድህነት ውስጥ ሲኖሩ፣ የኢራን ከፍተኛ መሪ አያቶላህ አሊ ካሚኔ ቤተሰብ ግን በዘይት እንደሚታጠቡ፣ ዘይትን እንደሚቸረችሩ ንጉሳውያን ይኖራሉ። ሪፖርቶች በአውሮፓ በመካከለኛው ምስራቅና በአፍሪካ የተስፋፋ አስገራሚ የፋይናንስ ግዛት እንዳላቸው ይናገራል። በባህር ማዶ ሂሳቦች፣ በወርቅ ማከማቻዎችና በሪል ስቴት ግዛቶች በቢሊዮን ዶላሮች የሚቆጠሩ ገንዘብን ያፈሳሉ። የዚህ ጥላ ስርወ መንግስት ጫፍ ላይ ያለው ሞጅታባህ ካሚኔ የከፍተኛው መሪ አያቶላህ ካሚኔ ሁለተኛ ልጅ ነው። የሱ የግል ሀብት 3 ቢሊዮን ዶላር ይበልጣል። ከወርቅና ከአልማዝ 3 ቢሊዮን ዶላር የሚገመት ገንዘብ የሚያገኝ ሲሆን እያንዳንዱ የበርሚል ዘይት ሽያጭ የሚገኘው ጉቦ ይሰጣል። ለቻይና 1 ዶላር፣ ለቀሪው ዓለም 15 ዶላር። ሞጅታባህ አሊ ካሚኔ ሙስናን ወደ ጥበብ ለውጦታል፣ ተክኖበታል። የግል ጄቶች፣ ሄሊኮፕተሮች፣ የፈረስ መወዳደሪያዎችና የኢራን ትልቁ የገበያ ማዕከል ባለቤት ነው። የቀድሞ የአርጂሲ አዛዥና የአሁኑ የቴህራን ከንቲባ ሙሐመድ ባጋር ካሊባፍ በአባስ አባድ በሺዎች የሚቆጠሩ ሄክታሮችን እንደ ስጦታ ሰጡት። ለንጉሳውያን የሚመጥን የሪል ስቴት መንግስት። ይህ በእንዲህ እንዳለ የካሚኔ ሶስተኛ ልጅ የአባቱን የዲጂታል ግዛት ያስተዳድራል። የካሚኔ የግል ኢንተርኔትን ጣቢያ ጨምሮ በርካታ ነገሮችን ያስተዳድራል። 400 ሚሊዮን ዶላር በፈረንሳይና በእንግሊዝ ባንኮች አከማችቷል። ሌላ 100 ሚሊዮን ዶላር በቴህራን እና በኢራን ውስጥ የሬኖርት ሽያጭ ውስጥ ሙሉ ቁጥጥር በሱ ነው። ታናሹ ልጅ ሚዛምም በተመሳሳይ መንገድ ከ200 ሚሊዮን ዶላር በላይ አግኝቷል። ከሬኖርት ሽያጭ በሚሊዮኖች የሚቆጠሩ ገንዘብን በማግኘት ቤተሰቡ ሰፊ የንግድ እንቅስቃሴዎች ውስጥ ቁልፍ ሚናን ይጫወታል።
የሱ የንግድ እንቅስቃሴ ብቻ 10 ሚሊዮን ዶላር የሚያወጣ ሲሆን ይህም የኢራንን የሀገር ውስጥ ገበያዎች ለመቆጣጠር ጠቅሞታል። ሴት ልጆቹ በግምት 100 ሚሊዮን ዶላር አላቸው። ታናሿ ሁዳ ይበልጥ የተደበቀች ግን እኩል የቅንጦት ህይወት ያላት በጌጣጌጥና በፋሽን ፍላጎቷ ትታወቃለች። በቤቷ ውስጥም የቅንጦት የሴቶች ሳሎን አላት። የተጣራ ሀብቷም 100 ሚሊዮን ዶላር ይገመታል። ከዚህም የከፍተኛው መሪ አጎት ሐሰን አለ። ጸጥታ የሶኒን 600 ሚሊዮን ዶላር ዓመታዊ ሽያጭ በኢራን 7% ይወስዳል። እሱ የስርጭትን የቴክኖሎጂ ግዥንና ለኢራን ስቴት ቲቪ ይቆጣጠራል። እናም በመላው ሀገሪቱ ብቸኛው የሶኒ ተወካይ ሆኖ ያገለግላል። ይህ ኃይለኛ ቤተሰብ ብቻ አይደለም፣ በነዳጅ በጭቆናና በቁጥጥር ባልተገደበ መብት ያለው የተመሰረተ ስርወ መንግስት እንጂ። ማዕቀቦች ሀገሪቱን እያነቋትና ወጣቶች ከሀገር መሰደድ ህልማቸው ሆኖ ሳለ የካሚኔ ቤተሰብ በከፍተኛ ደረጃ እየተጓዘ ነው። በግል ጄቶች፣ በአልማዝ፣ በጥሬ ገንዘብና ከዚህ ቀደም ባከማቹት በህገወጥ መንገድ በሰበሰቡት ገንዘብ በቢሊዮኖች በሚቆጠሩ ገንዘቦች ከኢራን ምስኪኗ ማህበረሰብ ከተዘረፈው የነዳጅ ዘይት ግብይት ከሁሉም ነገር አያቶላህ አሊ ካሚኔ ከተደበቁበት ወጥተው እንደ ድሮ ሀያል ሆነው የሚቀጥሉ ይመስላችኋል? ወይስ እስራኤል እውነትን ፈልጋ አግኝታ ትገላቸው ይሆን? ይህ የተመሰረተው ዳይናስቲ ከህብረተሰብ የተሰበሰበው ገንዘብስ እውነት ለሚስኪኑ የኢራን ህዝብ የሚደርስ ይመስላችኋል ነው? ወይስ ባላኩት ባሰራጩት በተለያየ በመላው ዓለም በበተኑት ባንኮች እዛው ወጥተው እንደልባቸው የሚኖሩ ይመስላችኋል? እስልምናን መደበቂያ መሸሸጊያ ያደረጉት ይመስላችኋል? ወይስ የእውነት ከእስልምና ጎን ቆመው ሃይማኖታቸውን ለመስፋፋት የተጠቀሙበት ይመስላችኋል? እስኪ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁኝ።